እንዲያልሽው ጌታን ቃል በቃል ጌታ ሆይ ከጠራኸኝ ከመረጥከኝ እውነት ከወደድከኝ በባሪያህ ተናገረኝና አንድ ቃል ነው ጌታ የምትፈልጊው አሳርፍሻለሁ። እውነት የበረከት ደጅ አዘጋጀውልሃል። አሜን። ተክሉ ማን ነው? አባቴ ነው። ያንተን ስም ንገረው እስቲ። እኔም ሳሙኤል ነኝ። በኢየሱስ አንተ ውስጥም የመጋቢነት መንፈስ አለ። ፓስተር ሳሙኤል ጄላ ብራ አዲስ አበባ ከተማ ዛሬ ነው የመጣው? ዛሬ ነው። ከሰዓት የምትሄደው ወደ ቡታጀራ ነው? አዎ ቡታጀራ። ሃሌሉያ! ባታገለግለው ምንም አይቀርበትም። እግዚአብሔር አምላክ እግዚአብሔርን ባታገለግለው እንኳን አንተ እኔ ባላገለግለው ምንም አይቀርበትም። ግን አንተ ይቀርባል። እውነት ነው። ባጭር ቋንቋ እየነገርኩ ያለው አገልግለኝ ይልሃል ጌታ። እውነት ነው። እግዚአብሔር ሰው ዛሬ ተወራርጄ ነው የመጣው። ተወራርደን የመጣው አዩ ከባለቤቴ ጋር። እኔ ደግሞ ማያሳፍረኝ ጌታ አለ። እውነት ነው። ተነስ እስቲ አንተ ዘማሪ አይቼ ነው የመጣሁት። እስቲ አስተዋውቀው ስምህን። ዘማሪ ሙሉቀን ማርቆስ ማቴዎስ። ነብይ ሙሉቀን ፍቃዱ። ጂሰስ በደንብ ረገጥ አድርጋ አሜን ስትል ይሁንልህ። አሜን ይሁንልህ። አሜን ይሁንልህ። አሜን ይሁንልህ። አሜን። እሷ ባለቤት ነች። ባለቤቴ ነች። ተነሽሽ የሆነ ክብር ያለበት ስማ ያለው ክብረ ዓለም ሻላ ብራሃዳ ላባጋሽ ታታያራና ቦ ሄይ ስም ብቻ ሆነሽ አትቀሪም። ስም ብቻ ሆነ አትቀርም። መጠሪያን አሳምራ አትኖርም። እግዚአብሔር መኖሪያንም ያዘጋጅልሃል። አሜን። ተምትና ኩኩባ የበላችሁን ያንን ዘመን የምትበቀሉበት ቅባት ዛሬ በኢየሱስ ስም ያገኛችሁ። ውሰደው ይሁንልህ። ውሰደው ይሁንልህ። ውሰደው ይሁንልህ። ውሰደው ይሁንልህ። ውሰደው ይሁንልህ። ሁለት እጥፍው ፊቴን አልሰውርብህም። አሜን። እውነት ነው። እግዚአብሔር ሰው እኔ እግዚአብሔር ምንም ነገር ለኔ ሰውሮኝ ደብቆኝ አቅም በቃ እኔና እግዚአብሔር እናውቃለን። እውነት ነው። እግዚአብሔር ሰው ዛሬ በቃ ተወራርደን የመጣ ነው። እኔ ከኔ በላይ ስለሷ ነው የምጨነቀው። በቃ እግዚአብሔር ሰው ይሄን ጸጋ ሰጥተኛል። ብዙ ሚስጥራት ነው ገልጠ የምታሳየኝ። እኔ ብቻዬን ብሆን ምን አለበት እላለሁ። ይኸው እሷ አምላኬ እግዚአብሔር ከኔ ጋር ካለ ዛሬ ባለቀስክበት በዚህ ስፍራ ላይ ቆመ ስትስቅ ካላሳየኝ ስትመሰክር ካላሳየኝ የአምላኬ የእግዚአብሔር እጅ ረዳችኝ ካላልክ እኔ አልተቀባሁም። አንድ ሰው ጮሆ አሜን አይልም ወይ? ደግማ አሜን አትልም ወይ? እኔ ላይ ያለው የበቀል መንፈስ ነው። እኔ ላይ ያለው እንባ የሚያብስ መንፈስ ነው። እኔ ላይ ያለው ቅባት ህዝቤን የሚያጽናና ነው። ዛሬ የቅባት ያግኛል። ተነስ in the name of Jesus አሜን። ጌታን ተወደዋለህ? በጣም አዎ፣ በጣም የልጅነት አምላክ yes ከስንት ጉድ ያወጣህ በጣም ብዙ ማለት አብረው ሩጫ የጀመሩ ሰዎች አሁን ያለፉ ይመስላሉ እንጂ አልደረሱም። የሚገርም ነገር ግን አንተ ወክ እያረክ ትደርስባቸዋለህ። አሁን አሜን አሜን አሜን። ድካም የሌለበት ረፍት የሞላበት አሜን። እግዚአብሔር የበረከት ደጅ አዘጋጀውልሃል። አሜን አሜን። ተክሉ ማን ነው? አባቴ ነው። ወላጅ አባት። አዎ በኢየሱስ ክርስቶስ። ስለ አባት ስነግር ተገረምክ አይደለ? በጣም ብዙም ምነግር ነገር አለ። ጌታ ጊዜ ይሰጠናል። አሜን። አንድ ነገር እርግጠኛ ሆኜ ልንገርህ፣ ከዚህ በኋላ ታርፋለህ። አሜን። የፈራኸውን ሁሉ ደግሞ ታልፋለህ። አሜን። ሰላም ላንተ ይሁን። እግዚአብሔር ይመስገን። አሜን። ልክ እዚህ ባሪያ ውስጥ የሚገርም አይነት የቃል ግልጠት አለ። ሶስት የመጋቢነት መንፈስ አየሁ፣ የነቢያት መንፈስ አየሁ። ስመጣ ወደ አንተ ደግሞ አንተ ውስጥም የመጋቢነት መንፈስ አለ። ፓስተር ሳሙኤል ኦኬ። አሁን ወደ አንተ የመጣሁበት ዋናው ምክንያት ያንተን ስም ንገረው እስቲ። ሳሙኤል። እኔም ሳሙኤል ነኝ። በኢየሱስ ኮራ ዘና ብያለሁ፣ ዘና ብያለሁ። መከራሽን ሁሉ እንዳለፈ ውሃ ትረሻዋለሽ አለ እግዚአብሔር። የተሰራብሽን መሳሪያ እየሰበርኩ አመጣሁሽ አለ። አንቺና ቤተሰብሽ የነበራችሁበት እኮ ጉድ
እግዚአብሔር ማቃችሁን አይደል የቀደደላችሁ? ስንት አምልኮ መሰዊያ ሰብሮ እኮ ነው የወጣሽው። በኩር ተወልዶ እነሱ ቤት ለመንፈስ ነው የሚሰጠው፣ ለአጋንንት ነው የሚሰጠው። በኩር ከዘር ማንዘር ጀምሮ ሲከተል የመጣ መንፈስ ነው። ዛሬ ይህን ጨለማ ሰበርኩት አለኝ እግዚአብሔር። ይሄ እጅን ብድግ አድርገህ ከእናንተም ቤት ይሰበር፣ ከእናንተም ቤት ይሰበር በጌታዬ በኢየሱስ ስም። ዘር ማንዘራችሁ ላይ ተቀምጦ የሚሰራ እናንተንና ልጆቻችሁን የሚገዳደር የተሰበረ ይሆን፣ የተሰበረ ይሆን፣ የተሰበረ ይሆን። መንፈስ ቅዱስ አከብራለሁ። እንዲህ ያልሽው ጌታን ቃል በቃል ጌታ ሆይ ከጠራኸኝ ከመረጥከኝ እውነት ከወደድከኝ በባሪያህ ተናገረኝና አንድ ቃል ነው ጌታ የምትፈልጊው፣ አሳርፍሻለሁ። አሜን። እውነት ውሸት? እውነት። ጌታ እንደዚህ አለ፣ ከዚህ ቀን ጀምሮ አሳርፍሻለሁ። አሜን። እቺ ጩኸታ አሜን። ዝም ብላ እሪ መጮ ምንድነው? የእሱ አምላክ ሲያደርግላት ምንም አላየንም። በቃ እንደዚህ ነው በኢየሱስ ስም። ሰው ጌታ እንዳለው የሚታየው በለበሰው ልብስ ነው እንዴ? በሰራው ቤት ነው እንዴ? በሚነዳው መኪና ነው እንዴ? በምንድን ነው? ቀደምሻቸው ይሁንልሽ አቦ። ሰማችኋት? ብዙዎቻችሁ ምን እንዳላችሁ እናንተና ጌታ ወቁት። እሷ ግን ፈጥና በሰላም ዋለች። በሰላም እወጣለሁ አለ። በሰላም ደግሞ ምን እላለሁ? ከዚህ በላይ ረፍት አለ? ምንም። ከዚህ ቀን ጀምሮ አሜን። የሰላም አምላክ እግዚአብሔር ቤትሽ ገባ። አሜን። የቤትሽን፣ የቤተሰብሽን፣ የልጆችሽን አደራ ሁሉ ተቀበልኩ አለ። አሜን። የማንንም ውርደት ውድቀት አታይም አለኝ። አሜን። ማለፍ ሆነልሽ፣ አሜን። ማረፍ ሆነልሽ። ተፈጸመ። እንዴት ነህ ፓስተርዬ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየኝ። አዲስ አበባ በጉዳይ ነበር ዛሬ እና ከሰዓት እኔ ስለሚሄድ ቲክቶክ ላይ ይወክ አንተም ቲክቶክ ላይ ነው ያው? አዎ አይቼ። ኦኬ እንደዚህ ይሆናል። አሜን። ጄላ ብራ አዲስ አበባ ከተማ ዛሬ ነው የመጣኸው? ዛሬ ነው። ከሰዓት ወጪ ስለሆነ ከሰዓት የምትሄደው ወደ ቡታጀራ ነው? አዎ ቡታጀራ። ሃሌሉያ! ቡታጀራ ከተማ ላይ አብረን እናገለግላለን። አሜን። አንድ ሰው ጮሆ አሜን አይልም? አሜን። አምላክ እግዚአብሔር እንደዚህ ይለኛል፣ የብዙ ትውልድ አይኖች ባንተ ተከፍተዋል። አሜን። ለብዙ ትውልድ አቅጣጫ ጠቁመዋል አለኝ። ለብዙ ትውልድ በረከት ሆነሃል። ሳታውቀው መንገድ፣ ሳታውቀው ምግብ፣ ሳታውቀው ህይወት፣ ሳታውቀው ደግሞ ራእይ ሆነሃቸዋል። ያንተ ነገር ግን ዝም ብሎ ደበስበስ ብሎ ነው ቁጭ ያለው። ዘመንህን የሰጠኸው ጌታ፣ ያገለገልከው ጌታ እግዚአብሔር አይተውህም። አሜን። አሜን። የጽድቅ ባሪያዬ ነው አለኝ። ማለቴ ብታመቻመች በጣም የተሻለ ነገር ጋር መድረስ የምትችል እግዚአብሔር በሰጠህ፣ ሰዎች በሰጡ፣ መንግስት በሰጠህ በየትኛውም ጉዳይ ታማኝ ሰው ይኸው በጌታ ፊት ነው። ጌታ ነው የሚለው። እንግዲህ እኔ ብዙ ሰው ልብ ማሞቅ እንደማልፈልግ ታውቃላችሁ። እግዚአብሔር ታማኝነትን አየዋል። ጳውሎስም እንዲህ አይደል ያለው? ታማኝ አድርጎ ስለቆጠረኝ አለና ለአገልግሎቱ። አሁን ደግሞ ስለ ታማኝነት እየተናገረ ነው ጌታ። እግዚአብሔር አሳርፈሃለሁ። አሜን። አሜን። ስለ ክርክር ደግሞ እፈርዳለሁ አለኝ። እመጣለሁ አለኝ። እንዲህ ወደ ኋላ ዙር እስቲ፣ እንዲህ በል እስቲ፣ ባዶ ነገሬን በል። ባዶ ነገሬ ከዚህ በኋላ አላየው። የሌለኝን በል እስቲ፣ የሌለኝን አልቆጥረው። ያለኝ በል። ይበቃኛል። ይሄን ማለት ስትጀምር ይኸው አምላክ እግዚአብሔር ምስክር፣ ፋይናንሻሊም ስፒሪቹዋሊም ባረኩህ። አሜን። አሜን። ኢየሱስ ማን ነው? አጠገባችሁ ያለውን ሰው ንኩትና እንዲህ በሉት፣ ዛሬ እድለኛ ነህ፣ እድለኛ ነሽ። በዚህ ቀን እግዚአብሔር እንዲህ እያለ ነው፣ የለቅሶን ምዕራፍ በሳቅ ቀይሮት፣ የሐዘኑን ምዕራፍ በደስታ ቀይሮት ማለፍና ማረፍ ይሆንልሻል። አንድ ሰው ብድግ ብሎ አሜን ሲል ይሁንለት። ያው አንተ እግዚአብሔር ባሪያ አውቃለሁ፣ በእድሜ በጸጋ በትምህርት ደረጃ በአገልግሎት በብዙ ታላቅ ሳይሆን አባት ልትሆነኝ እንደምትችል እኔ ታናሹ ብላቴና ደግሞ ዛሬ ላንተ ጸለይኩ፣ እድል አግኝቼ ዛሬ አንተን ባረኳ። አንተ ብላቴና እግዚአብሔር ባንተ ተናግሮ ይሄንንና ያንን ጉዳይ አደረገው ካላልክ፣ እንቅልፍ ያጣህበት ጉዳይ ላይ የአምላኬን የእግዚአብሔርን እጅ ካላየ
አሜን። እኔም አምናለሁ። እልልታ ጭብጨባ ለጌታ። አሜን። ከፊትህ ቀድማለሁ አለኝ ጌታ። አሜን። ከጎንህ ቆማለሁ አለኝ ጌታ። አሜን። ብቻዬን ነኝ አትበል፣ ብቻዬን እበቃለሁ አለ። አሜን። አሜን ያለ ሰው ይሁንልህ። አሜን። አሜን። የጀመርከው ስራ በክብር ይቀጥላል። አሜን። ደግሞ እግዚአብሔር ሌላ አዲስ በር አለኝ። አሜን። ማንም ሊዘጋው የማይችለው አሜን። አዘጋጅቼልሃለሁ። አሜን። ኢየሱስ ልብ ይገርማል። ቅንነት የሚባለው ነገር ያንተ ይገርማል። አሜን። ባረኩ ዛሬ አሜን። የማይሄድ በረከት፣ አሜን። የማይሄድ ሰላም፣ አሜን። የማይሄድ ደስታ አሜን። ወደ አንተ ቤት ይምጣ። አሜን። አምላኬ እግዚአብሔር እንደ ባለጠግነቱ መጠን ያለህን አብዝቶ የሌለውን ጠርቶ አሳልፎ ይስጥ። አሜን። ከዚህ ሰዓት ጀምሮ እየተባረክ ለበረከቱ አሜን። ሩጫህን አፍጥኘዋለሁ። አሜን። ሂድ ተከናወን። በኋላ በዛ ይጸልይላችኋለሁ። ኢየሱስ ጌታ ነው። ናስቲ አውልቀው ጃኬቱ። መከራህ ወለቀ፣ ችግር ወለቀ፣ ድህነት ወለቀ፣ ርግማን ካንተ ላይ ወለቀ፣ ጉስቁልና ካንተ ላይ ወለቀ። ከዚህ ቀን ጀምሮ እንደ እግዚአብሔር ነብይ በጌታዬ በኢየሱስ ስም ክብር አለበስኩ፣ ጸጋ አለበስኩ፣ ኃይል አለበስኩ። ውጣ፣ ሂድ፣ ተከናወን። ከተማው ላይ ድመቅ። አሜን። በኢየሱስ ስም ቁም። አንታችን የአምላኬ የእግዚአብሔር መንፈስ በእኔ ላይ የሚሰራው አሜን። ይሄ ክብር አሜን። ይሄ ቅባት አሜን። ይሄ እሳት አሜን። አሁን አሜን። በሁለት እጥፍ በላይ ይውደቅ። ውሎህን ምረጥ፣ ሰዎች ምረጥ። አሜን። ከጌታ ጋር ተስማማ። አሜን። ከጌታ ጋር አብር። አሜን። ከጌታ ጋር ቁም። ጌታ ይቆምልሃል። አሜን። እውነት ነው። አም ሶሪ ነቢይ ስለሆንኩ እንደ ነቢይ ነው የማወራው። ትንሽ ፍጥነትህን ቀንስ፣ ስፒድህን ቀንስ። ላንተ ይገባሃል። ትረዳኛለህ አይደል? እውነት ነው። ለምን መሰለ? አንተ ጋር ያለው ነገር ዋናው ጉዳይ ሰዎች ጋር ቦልዶ ነው አይታይም፣ አይገለጥም። አንተ ጋር ያለው ነገር አትቅደመው ጌታን። የሆነ ቀን እኔ አይደለሁም አንተ ቆመህ እኔን ትባርከኛለህ። አሜን። በቃ ይሄን ካደረክ ዛሬ ከዚህ ቀን ጀምሮ ማረፍ ሆኖልሃል። አሜን። ተቀበልኩኝ። አሜን። የሰማይ አምላክ እግዚአብሔር አሜን። በልጅ በክርስቶስ ኢየሱስ ስምና ስልጣን በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ከዚህ ቀን ጀምሮ ይሄ ባሪያ እንዲከናወን በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ቀባሁት። አሜን። 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 እመኑኝ፣ እግዚአብሔር ያረፈደስ ይመስላችሁ፣ የዘገየስ ይመስላችሁ፣ የቀረስ ይመስላችሁ በጊዜው በሰዓቱ በቦታው ላይ ይደርሳል። አንድ ሰው ቀኙን ብድግ አድርጎ እግዚአብሔር ይመጣል ይበላል። እንዴት ነሽ? ሁሉ ሰላም? የእናትሽ ፋሚሊ ላይ አያቶችሽ ቤት የሚመለክ ነገር እንዳለ ታውቂያለሽ? እንዳለ ታውቂያለሽ? ይሄ ስራት በምንም ነገር ልፍ እንዳትይ እኮ ነው ያደረገሽ። አስሮ እኮ ነው ያስቀምጠሽ። ዛሬ ከዚህ ቀን ጀምሮ ይሄንን የጨለማ መንፈስ በአሮጊቷ ላይ ይሰራ የነበረውን እፈርዳለሁ የሚለውን በአምላኬ በእግዚአብሔር ስም ፈረድኩበት። ከእናንተ ዘር ላይ ይሰበር፣ ከእናንተ ቤት ላይ ይሰበር። ከዚህ ቀን ጀምሮ ፈታሆሽ። እግሮችሽ ወጥቶ መሄድ ይሁንላቸው፣ እጆችሽ ሰርተው መከናወን ይሁንላቸው። ባረኩሽ። ከዚህ ቀን ጀምሮ ለበረከቱኝ። ከዚህ ቀን ጀምሮ ሂጂና ዘምሪ።